ሰላም እንዴት ቆያችሁ? የተከበራችሁ የዩቲዩብ ቻናል ቤተሰቦች፣ በዚህ ቪዲዮ የድህረ ምረቃ መግቢያ ፈተና ክፍል 3 አብረን የምናየው ይሄ የካቲት ወር 2018 የተሰጠው ፈተና ነው። የዚህ ክፍል 3 አብረን አሁን እናያለን። ከዚህ በፊት ክፍል 1 እና ክፍል 2 በዚህ ዩቲዩብ ቻናል ላይ በቪዲዮ አስቀምጫለሁ። ያላገኛችሁ ቪዲዮዎቹን የምታገኙበት ሊንክ በዲስክሪፕሽን ቦክስ ውስጥ አስቀምጣለሁ። እዛ ውስጥ ገብታችሁ ቪዲዮቹን ማግኘት ትችላላችሁ። ቪዲዮን እስከ መጨረሻ እንድትከታተሉ ለዩቲዩብ ቻናል አዲስ ከሆናችሁም ሰብስክራይብ እንድታደርጉ የተለያዩ ኮሜንቶቹን እንድትጽፉበትና ላይክ ሼር እንድታደርጉ እላለሁ። አሁን ወደ ዛሬ ክፍል ገባለሁ። This is National Graduate Admission Test question number 14. If x square equals to 68, which of the following could be true? A 9 less than x, which is less than 10. B minus 8 less than x, which is less than minus 7. C minus 9 less than x, which is less than minus 8. D minus 8 less than x, which is less than 8. So from this, which one is true? ትንሽ ጥያቄው ስለማይታይ እዚህ ጋር ጎላ አድርጌ የጻፍኩት አለ። So if x squared is equal to 68, which of the following could be true? A 9 less than x less than 10. B minus 8 less than x less than minus 7. C minus 9 less than x less than minus 8. D minus 8 less than x less than 8. ይሄን ስቴፕ ባይ ስቴፕ እንሰራለን። ተከታተሉኝ። የተሰጠን x ስኩዌር is equal to 68 ነው። በዚህ መሰረት ትክክለኛ መልሱን እንመርጣለን ማለት ነው። ይሄን ለመምረጥ x ቫልዩ ካልኩሌት እናደርጋለን። x ቫልዩ እንዴት ነው ካልኩሌት የምናደርገው? ከዚህ ከተሰጠው ውስጥ when we solve for x here x is equal to radical 68. so root 68 ብለን x ቫልዩ በዚህ ውስጥ ነው ያለው። therefore square root ስንሰራ square root የዚህ የx ቫልዩ ፖዚቲቭም ኔጌቲቭም ሊሆን ይችላል። ስለዚህ when we take this plus or minus 68 እንደዚህ ነው ሊመጣልን የሚችለው። ፖዚቲቭም ኔጌቲቭም ሊሆን ስለሚችል ማለት ነው x ቫልዩ። therefore ፖዚቲቭ ከሆነም እንደዚህ ይመጣል፣ ኔጌቲቭ ከሆነም እንደዚህ ሊመጣልን ይችላል። x ቫልዩ እንደዚህ ካመጣን በኋላ ቀጣይ ስቴፕ ላይ ምንድነው? we have to estimate the value of radical 68. አሁን x is equal to root 68 ብለናል። እዚህ ጋር እንደመነሻ x is equal to plus or minus 68 ነው። ስለዚህ ይሄ ከሆነ ኢስቲሜት ማድረግ መቻል አለበት x ቫልዩ ምን ያክል ሊሆን እንደሚችል። ለዚህ የሚቀርብ ስኩዌር ሩት የትኛው ነው? 8 ስኩዌር ስንት ነው? 64 ነው የሚሆነው። 9 ስኩዌር which is 81. therefore ይሄ ቫልዩ x ስኩዌር 68 የሚሆነው በዚህ መካከል በዚህ በ8 እና በ9 መካከል ነው ያለው ማለት ነው። በዚህ መሰረት ቫልዩን ኤስቲሜት እናደርጋለን ማለት ነው። እንዲህ ከሆነ አሁን ሁለት ሩት ነው ያለን፣ ፖዚቲቭም ኔጌቲቭም ሩት ነው ያለው። ይሄ ራፍሊ x ቫልዩ ኤስቲሜት ስናደርግ አፕሮክሲሜትሊ ምን ያክል ነው ሊሆን የሚችለው? አፕሮክሲሜት ኤስቲሜሽን the approximate estimation x which is equal to root plus or minus root 68 means which is equal with approximately plus or minus 8.25 8.25 አካባቢ ነው የሚመጣው። ይሄን ኤስቲሜት ካደረግን በኋላ አሁን ፖዚቲቭ እና ኔጌቲቭ ቫልዩዎቹን እዚህ ከተሰጡት አማራጮች ውስጥ እያየን የትኛው መልስ ሊሆን እንደሚችል አናላይዝ እናደርጋለን ማለት ነው። ፖዚቲቭ ቫልዩ ኤ ላይ ብቻ ነው ያለን። ኔጌቲቭ ቫልዩዎች ደግሞ ቢ፣ ሲ እና ዲ ኔጌቲቭ ቫልዩ ነው ያለን። ኤ ላይ አሁን ፖዚቲቭ ቫልዩ ብቻ ኮንሲደር ስናደርግ here when consider positive values this means ምን ማለት ነው? 8 which is less than positive value ማለት x approximately 8.25 ሲሆን ማለት ነው። ይሄ እንደዚህ ከሆነ 8 which is less than x which is less than 9 ይሄ ነው የሚሆነው። ባት ፖዚቲቭ ቫልዩ በዚህ ኢንተርቫል የተሰጠ ፖዚቲቭ ቫልዩ የለም። ኤዳ ያለው ፖዚቲቭ ቫልዩ 9 which is less than x which is less than 10 የሚል ነው። ስለዚህ ይሄ ኢንኮሬክት ነው። ፖዚቲቭ ፓርት ላይ ኢንኮሬክት ነው ይሄ። here when we consider negative values that means x approximately minus 8.25
እንደዚህ ሲሆን ይሄ ማለት ነው ኔጌቲቭ 8.25 ማለት ከኔጌቲቭ 9 የሚበልጥ ከኔጌቲቭ 8 የሚያንስ ቁጥር ነው። ይሄ ከኔጌቲቭ 9 ይበልጣል፣ ከኔጌቲቭ 8 ደግሞ ያንሳል። that means -9 which is less than x which is less than -8 so በዚህ መካከል ነው ያለው ማለት ነው። ስለዚህ አሁን -8.25 ማለት ከኔጌቲቭ 9 የሚበልጥ ቁጥር ከኔጌቲቭ 8 ደግሞ የሚያንስ ቁጥር ነው ይሄ። ስለዚህ ትክክለኛ መልስ ሊሆን የሚችለው ይሄ ነው። ሶ ይሄ ኦፕሽን ያለው የቱ ጋር ነው? እዚህ ከተሰጡት ውስጥ ይሄ -9 less than x less than -8 የሚለው ሲ ላይ በዚህም እዚህ ጋር ሲ ላይ ያለ ነው ማለት ነው። therefore C is correct answer። ሲ ትክክለኛ መልስ ይሆናል ማለት ነው። እንደዚህ አይነት ጥያቄዎችን በዚህ መልክ ነው የምንሰራው። ሌሎች ጥያቄዎችንም ይዤ እመጣለሁኝ በቀጣይ ቪዲዮዎች። ይሄን ቪዲዮ እስከ መጨረሻ ስለተከታተላችሁ አመሰግናለሁኝ። ሌሎች ተመሳሳይ ቪዲዮዎችን ለማግኘት ከፈለጋችሁ ደግሞ ዩቲዩብ ቻናሌን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ለጓደኞቻችሁም ሼር እንድታደርጉና ቪዲዮውን ላይክ እንድታደርጉ እላለሁኝ። እስከ መጨረሻ ስለተከታተላችሁ አመሰግናለሁኝ።